ኢዜማ ወደ ሀገር ውስጥ ተመለሳችሁ፣ ወደ ኢዜማ መስራት አመጣለሁ። ኤርትራ ጋር ሆናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር የተለያየ ግንኙነት የሚያደርጉትና ኢትዮጵያን ለማዳን ታክቲካዊ መፍትሄ ነው ብለው የሚያስቡትን ሰዎች ለምን ትቃወሟላችሁ? እናንተ ከኤርትራ ጋር ስትተባበሩ ትክክል፣ ሌሎች ከኤርትራ መንግስት ጋር ስትተባበሩ ስህተት የሚሆነው ለምንድን ነው? ነገርኳ። እሱን እኮ እኛ ያን ጊዜ ቲፒኤልኤፍን የተቃወምነው ኢትዮጵያን ይገነጣጥላታል ብለን። አሁን ብልጽግና ኢትዮጵያን ይገነጣጥላታል ብሎ ከኤርትራ ጋር እነሱ ሊያምኑ ይችላሉ። but we don't believe that። ይሄ እኮ this is what your analysis is at that particular time አይደለም። እኛ ቲፒኤልኤፍ ኢትዮጵያ አንድ ሆና እንዳትኖር ኦር የሱ ጥቅምና የሱ ፓወር የሱ ስልጣን የሚነካ ከሆነ ከዛ ይልቅ አገሪቱ ብትፈልግ ትበተን በየብሔር እንትኑ ትበተን። የብሔር ፖለቲካ ነው ከመጀመሪያ ጀምሮ። ኢትዮጵያ የምትባል ነገር የለችም እኮ ብሎ እንትን ያደረገ ተቋም ነው ይሄ። ከህገ መንግስቱ ሲጻፍ ጀምሮ እኮ ኢትዮጵያ አይደለችም ብሔር ብሔረሰቦች ናቸው ያሉት ብሎ የሚያምን በዛ የሚሄድ አደገኛ ስርዓት ነው። we know this። ቅንጅት ላይ ያንን እኮ እንትን ያደረግነው ለዛ ነው። ይሄ ሀገር አደገኛ ነው ያን ኤርትራን ለማስመለስ አይደለም ብናምንም። ሶ አሁንም ቲፒኤልኤፍ ምን እያደረገ ነው ኦር ሻቢያ ምን እያደረገ ነው? የመጀመሪያው አናሊሲስ እኮ ሻቢያ ከማንም በላይ ቲፒኤልኤፍን ይጠላል የሚለው ኮሬክት እኮ ነው። ሻቢያ ቲፒኤልኤፍ አይ ሚን ዘይትና ውሃ ናቸው። ቲፒኤልኤፍ እና የአማራ ብሔርተኛ ምናቸውም የማይገናኙ አንዱ ላይ ጂኖሳይድ ፈጸመብኝ እያሉ የሚሉ ሰዎች ናቸው። አሁን ለጋራ እንትን ተሰብስበው ሲያረጉ ምን at the end of the day ምን ኦብጀክቲቭ አቺቭ ለማድረግ ነው ብትለኝ እነኚህ በአንድ ላይ ሆነው የሚገዙት ሀገር ሳይሆን ሁሉም የየራሳቸው በጣም ሰክሰስፉል ቢሆኑ ነው ማለት ሁሉም የየራሳቸው ሀገር ያላቸው አማራ የሚባልና የትግሬ የሚባልና የኦሮሞ የሚባል እንትን ተፈጥሮ ሀገሪቱ ተበታትና እንድትሄድ ይፈልጉ ካልሆነ በቀር በምንም አይነት በዛ አንድ ሀገር እንፈጥራለን ብለው ያስባሉ ይያለ። ከቃሊቲ እስር ቤት ወጥተው የኢትዮጵያ የፖለቲካ ሁኔታን ለማስተካከል የትጥቅ ትግል ያሰቡት ፕሮፌሰር ብርሃኑ ለውጥ መጣ ብለው አምነው ወደ ሀገሩ ሲመለሱ ምን ተስፋና ምን እምነት አግኝተው ነው ኢትዮጵያ የኛን የፖለቲካ ሐሳብና እንቅስቃሴ ልትሸከም የምትችል ሀገር ናት ብላችሁ ለመንቀሳቀስ ወስናችሁ ለመምጣት ምን መተማመኛ አይታችሁ ነው? በዛን ጊዜ የነበረን አናሊሲስ ይሄ ለውጥ ሁለት ነገሮች ይዞ መጥቷል። ዶክተር አብይ በዛ ጊዜ እንትን ስለ የነበረው አንደኛ አብዮት ሰለቸን፣ በአብዮት ሁሉ ጊዜ መበጣበጥና መተራመስ ነው። ስለዚህ ዘገምተኛ የሆነ ለውጥ ወይም ሪፎርም ነው የምናደርገው። ሚኒንግ የበፊቱን ስርዓት በሙሉ በሙሉ ማፍረስ የለብንም፣ ቀስ እያልን በዛ ላይ ቢልድ ማድረግ አለብን። ይሄ ኦብቪየስ ነው። ከዛ ውስጥ የወጡ እንደመሆናቸው they are trying to እንትን ስለዚህ ዘገምተኛ የሆነ ለውጥ ነው የምናደርገው። ሚኒንግ እንደ አብዮት መጥቶ በሙሉ የበፊቱን ጠራርጎ በአዲስ እንትን የሚተካ አይደለም። ወለን ጉድ የደርግን አብዮት የራሱ ኢህአዴግ ያመጣውን አብዮትም ላይ ያገር አብዮት ወደ ጥሩ ነገር እንደማይወስድ አይተናል እና ይሄን መሞከሩ ጥሩ ነው። ሁለተኛው ከመጀመሪያ ጀምሮ ኢትዮጵያዊነት እንደው በተወሰነ ደረጃ የአገር እንትን ምናምን የሚል ኮንሴፕት ይዘው ነበር የመጡት። እነኚህ ሁለቱ ጥሩ ነገሮች ናቸው። ከምር ከሆነና ውስጥ ያሉት ሰዎች በዚህ ላይ ሞቢላይዝ የሚያደርጉ ከሆነ ሪዲኛም ፈንዳሜንታሊ ከምንፈልገው ነገር ጋር እንትን ነው። ግን ይሄ እንሄድበታለን የሚሉት መንገድ ሊኖረው የሚችለው አደጋ ምንድን ነው ብለን አናሊሲስ ሰራን። እዛ አናሊሲስ ላይ ሶስት ኃይሎች ፖቴንሻሊ አደጋ ይዘውበት ይመጣሉ ይሄን ለውጣል። አንደኛው ቲፒኤልኤፍ እና በቲፒኤልኤፍ ዙሪያ በዚህ በብሔር አደረጃጀትና በብሔር ፖለቲካ ደረጃ የሚጠቀሙ በሚሊዮን የሚቆጠሩ ሰዎች አሉ። በየመንግስት መስሪያ ቤቱ አሉ፣ በየፓርቲው ውስጥ አሉ፣ በግል ያንን አጋጣሚ ተጠቅመው በጣም ብዙ ገንዘብ የሰሩ የግል ባለሀብቶች አሉ። ሪሶርስ አላቸው፣ ገንዘብ አላቸው።
መሳሪያ ያላቸው ቲፒኤልኤፍ እንዳለ ነው፣ አልተነካም። ቢኮዝ ዘገምተኛ እንትን ያልከው መሳሪያውንም አላስወረድክም። እና አምቢሽኑ አላቸው። ቢኮዝ ገና ስለሆነ ተመልሰን ይህንን እንትን መውሰድ አለብን ብለው ያስባሉ። እነኚህ ዝም ብለው አይቀመጡም። ለውጡን ይሄ እንግዲህ ኦልሬዲ ዶክተር አብይ እንትን ከሆነ በኋላ ጠቅላይ ሚኒስትሩ ነው ከተሾሙ በኋላ ከዛ አደጋ አለ፣ ሜጀር አደጋ አንድ ከዛ ይመጣል። አንድ ሁለተኛው የኢትዮጵያን ፖለቲካ እድሜ ልካቸውን የብሔር ፖለቲካ አድርገው ሲያስቡ የቆዩ አክራሪ ኃይሎች የጃንሆይን ጊዜ ኢንክሉዲንግ የመንግስቱን የአማራ አገዛዝ ብለው የሚቆጥሩ ከዛ ደግሞ የኢህአዴግን ጊዜ የቲፒኤልኤፍ የትግራይ አገዛዝ ብለው የሚቆጥሩ ይሄ አሁን የኦሮሞ ተራ ነው የሚል የተረኛነት ፖለቲካ የሚያራምዱ የኦሮሞ ብሔረተኞች ይመጣሉ። እነሱ በቀላሉ እንትን የሚሉ አይደሉም። they think this is their time to ይሄ ሌላ አደጋ ነው። ይሄ ደግሞ ከተሳካለት ያኛው ወደ ድሮ ስርዓት ነው። ይሄኛውን ከተሳካለት የብሔር ፖለቲካው ቀጥሎ እንደውም እንትን እንዲል የሚፈልግ ነው። ሶስተኛው ኃይሎች ደግሞ የኢህአዴግ ውስጥ ያሉት በኋላ ወያኔንም የጣሉት ኃይሎች እነሱ ራሳቸው ወያኔዎች ናቸው። ምን ለውጥ ያመጣሉ ተብሎ ነው እነሱ ለውጥ የሚያመጡት? እኛ ነን የታገልነው። ብዙ ጊዜ ታግለን እስር ቤት ገብተን መከራችንን ያየን እኛ ነን። ጄኑዊን የሆነ ለውጥ የምናመጣው እኛ ነን። እነኚህ ፕሪቴንደሮች ናቸው ብሎ የሚያስቡ ከየእስር ቤቱ የሚወጡ ሰዎች አሉ። እስር ቤት የቆዩ በዚህ የተጎዱ እነኚህ ሶስት ኃይሎች ሲሪየስ የሆነ ፕሮብለም ለለውጡ ላይ ያመጣሉ። የኢትዮጵያ ዕጣ ፈንታ በእነኚህ ኃይሎች በሚደረገው ሽኩቻ ማን ያሸንፋል የሚለው አገርና ቀስ ብሎ ስሎሊ እንትን ብሎ የሚያስብ መንግስት አለ። እሱ መንግስት ነው። ስለዚህ ትንሽ ካፓሲቲ ያለው ገና ያልተጠናከረም ቢሆን ሪሶርስ አለው፣ ትንሽ ወታደር ምናምን አለ። አንድ ፎርስ ነው። ቲፒኤልኤፍ በዛ በኩልና ቲፒኤልኤፍን እንትን የሚያደርጉ በኋላ ፌዴራሊስት ኃይሎች ተብለው ነበር። እንደውም እነሱ አይነት ደግሞ ኃይሎች አሉ። እነሱም ዝም ብለው እንትን የሚያደርጉ አይደል። የኦሮሞ ብሔረተኞች በዚህ በኩል በቀጭቡ ያለ የኦሮሞ የበላይነት ኦር ምናምን ብለው የሚያስቡ አይነት የኦሮሞ እንትኖች፣ ይሄ ደግሞ እኔ ነው የሚገባው ለውጡ እኔ ነኝ ያመጣሁት የሚላል። ይሄ ሁሉ ተተራምሶ እንትን የሚያመጣ ከሆነ ምንድን ነው የኛ ሚና? እኛ ገብተን ምንድን ነው የምናደርገው? ካሉት ሀሳቦች ውስጥ በትክክል እንትን የሚያደርጉ ከሆነ እና አብይ የሚሉት ያ ኢትዮጵያዊነት እና ቀስ እያለ የሚሄድ ለውጥ የዘገምተኛ ወር እንትን የሆነ ለውጥ ግን የሀገሪቱን አካሄድ በተወሰነ ደረጃ ከዘር እንትን ቀስ እያለም ቢሆን አላቆ መሄድ የሚለው ያን ጊዜ በቃ ወሬው ምናምን ስለ ኢትዮጵያዊነት ስለምናምን አይ እንግዲያው ሄደን ዴሞክራሲያዊ ስርዓት እንዲፈጠር እንግፋ። ኢን ዘ ሚን ታይም ከነኚህ ፎርሶች ውስጥ ያኛው ፎርስ ቢያሸንፍ ነው የሚሻለው። አብይ ፎርስ ቢያሸንፍ ያኛው አደገኛ ወደ ጦርነት የሚከትል የሚል ትንተና ሰርተን የመጣ ነው። በዚህ ትንተና ያቆማችሁ ነው የመጣችሁ። በቃ ይሄን ትንተና እንትን አድርገን በቃ ገብተን አገሩ እንዲረጋጋ አሰላለፍም ወስናችሁ ነው የመጣችሁት ማለት ነው። በሌላ አነጋገር ነው እንግባና እነሱ ውስጥ እንግባ ምናምን አይደለም። በቃ አገር ውስጥ ገብተን ወደ ዴሞክራሲያዊ ስርዓት የሚደረገውን እንቅስቃሴ እያገዝን ግን እነኛ ሶስት አደገኛ ኃይሎች ሊያመጡ የሚችለውን እንትን እንዳይኖር እየተከላከልን ለአገር ጥቅም መቆምን እንደ ዋና እንትን አድርገን እንስራ። ኢዜማ ሲመሰረት አንደኛ የብሔር ፖለቲካ የሰላ ጫፍ ላይ የደረሰበት ነው። ኢቭን በኢህአዴግን የፈጠሩት ድርጅቶች ለውጥ መጣ ከተባለ በኋላ እንኳን የኦሮሞ ዲሞክራቲክ ፓርቲ፣ የአማራ ዲሞክራቲክ ፓርቲ ብለው በየራሳቸው ብሔርተኝነትን ምሰሶ አድርገው የቆሙበት ወቅት ላይ ኢዜማ የዜግነት ፖለቲካን የሚያራምድ ሆኖ ተመሰረተ። የኔ ጥያቄ እንደዚህ አይነት የሰላ ብሔርተኝነት ጫፍ ላይ በደረሰበት የት እንቆማለን ብላችሁ ነው ዜግነትን መሰረት ያደረገ ፓርቲ የመሰረታችሁ? አሁን የቆምንበት ለኢትዮጵያ የዘር ፖለቲካ
በምንም አይነት እንደማይሰራ ቅንጣት ታክል ዳውት የለም። ቅንጣት ታክል የዘር ፖለቲካ የሚያደርስህ እርስ በርስ ጦርነትና የሀገር መበታተን ነው። ያኔም እናምናለን፣ ይህንን አሁንም እናምናለን። ኢዜማ ትልቅ ድርጅት ሆኖ ተመሰረተ። አይ ቲንክ ፕሮባብሊ ከማንም ድርጅት ያላነሰ ትልቅ የኢትዮጵያዊነት ስሜት አለ እዚህ ሀገር ብለን እናስባለን። የብሔር ፖለቲካው በጣም ስር ሰዶ የቆየ ቢሆንም ዲፕ ዳውን በደንብ እንትን ካረከው ኢትዮጵያዊነት ጠንካራ የሆነ ስሜት ነው። ይሄንን ፑሽ ካደረግን ሌላ ቢቀር ይሄ ወደ ጫፎች ነጥሎ ሀገሪቱን ለመበተን የሚያስበውን ኃይል እንትን ማድረግ እንችላለን ብለን አምነን እሱም አዛዝሯይ ስለምን ፖለቲካ ውስጥ እንገባለን። የኛ ሚና ብቻችንን የምናደርገው ነገር አይደለም፣ ግን የኛን አይነት አመለካከት ያላቸውን ብዙ ናቸው ብለን እናስባለን። በእምነት እኔ አሁንም አስባለሁ፣ አይደለም ያኔ አሁንም ከልቤ ነው ማለት ኢቭን ሞር ኢትዮጵያውያን በምንም አይነት ይሄ ስሜት ይዟቸው ይገፉ እንጂ ይሄ በዘር የተበታተነ አገር ይቆያል ኦር ቢበተን ግድ የለንም ብሎ የሚያስብ እኔ ምናልባት ከቲፒኤልኤፍ ውጪ አለ ብያለሁ። እንደውም በአብዛኛው የሚገፋው ይሄ ብሔረተኛውም ዝም ብሎ የጥቅም ጉዳይ ነው። የእናንተን እሳቤ ሊሸከም የሚችል ዜጋ እና የእናንተን እሳቤ ተቀብሎ ሊመርጣችሁ የሚችል እይታ ኢትዮጵያ ውስጥ አለ ብላችሁ አምናችሁ ነው ያኔ ኢዜማን መጀመሪያ ስትመሰረቱ የመሰረታችሁት ወይስ እንፈጥረዋለን አለም ሙሉ ለሙሉ ዋና ኃይል እንኳን ባይሆን ቀስ እያለ የሚሄደው የነገው ፖለቲካ እሱ ብቻ ነው ሊሆን የሚችለው ብለን ስለዚህ እናንተ ነገ የኢትዮጵያ ፖለቲካ ከብሔር ፖለቲካ ይወጣል ነው ምንም ይችን ታክል ቅንጣት ታክል ዳውት የሌለኝ እሱ ነው። ይሄ ጩኸት የብሔር ጩኸት የብሔር እንትኑ ውልዳይ ከደርግ በኋላ ባለው ሁኔታ ስለ ኢትዮጵያዊነት የሚያስብ የመከላከያ ሰራዊት አለ። ከስራዬ ኢትዮጵያን መጠበቅ ነው። just think 5 ዓመት በፊት ልዩ ኃይል ተብሎ ሁሉም የመንደር እንትን ሆኖ በዘር የታጠቀ ሰራዊት ነበር ሀገሩን የሞላው። we don't have that now። ይሄ መንግስት ውስጥ ያለውን ነው በመንግስት ተቋም ውስጥ ያለው። አሁን በመንግስት ተቋም ውስጥ ያንን አታይም። ስፔሻል ጥበቃ ምናምን የሚባሉ በየቦታው አሉ። ግን አሁን የኢትዮጵያ መከላከያ ምትለው ያለበትና ያለበት ደግሞ ዝም ብሎ ቁመናውና ያለው መሳሪያ ምናምን ብቻ ሳይሆን እንትኑ እሳቤው ኢትዮጵያዊነት ነው። ይሄ ለመጀመሪያ ጊዜ ነው የሆነው in a very long time እና ኮንፊደንስ አለኝ ኢትዮጵያን ስትገነጠል ዝም ብሎ የማያይ ይሄን ማስቆም የሚችል ኃይል አለ ብያምናለሁ። አመለካከቱም ቀስ እያለ ወደ ኢትዮጵያዊነት ያለው አመለካከት ሌላውም ህዝብ ይሄን ያመነ ሲሄድ ይሄ በፊት እንዳሰበው የለም ለአንድ እንትን ያደላ መንግስት ነው ወር ለአንድ እንትን ያደላ ኃይል ብቻ ነው ያለው ከዛ ውጪ ፖለቲካ የለም ብሎ የሚያስበው ኃይል በተግባር እያየ ሲሄድ እየተቀየረ ሲሄድ ዜን መዳረሻችን ሌላ ሊሆን ይችላል ብያለሁ። እሱ ላይ ብዙ የሚያነሳው ጥያቄ የግል ውሳኔውት ነው የፓርቲ ውሳኔ ነው? ለምንድን ነው እሱን ጥያቄ የሚያነሳው? አይቢን ይሄ በጉባኤ የተወሰነ አይደል? ሰው ይሄን ማወቅ ስለሚፈልግ ነው። መንግስት በዚሁ ኢላማ የአገርን እንትን ወደፊት ለመውሰድ በጋራ እንሰራለን ብሎ ጥያቄ እንስራ ብሎ ጥያቄ ፎርማሊ ሲያቀርብ ያደረግነው ያንን እናርግ አናርግ የሚል ትንተና ሰርተን በስራ አስፈጻሚ መጀመሪያ ተወያይተን አስወስነን ከዛ በኋላ የለም ይሄ ሲግኒፊካንት ነው በኋላ በሌላ ነገር ለመተርጎም እንትን እንዳይ አባላት በሙሉ በጉባኤ መወሰን አለባቸው ይሄን ነገር ተብሎ ያኔ ማን እንትን ይሆናል ምን ስልጣን እሱ አይደለም ጀስት ከመንግስት ጋር ከመንግስት ለኢዜማ ይሄ ጥያቄ ቢቀርብ ምላሻችን ምን ይሁን ላይ ነው የተነጋገራችሁ? አቅርቧል። አክቹአሊ ዶክተር አብይ ኦልሬዲ ብሏል። ይሄ ማስገባት እንፈልጋለን የተቃዋሚ እንትኖችንም መንግስት ውስጥ ገብተው እንዲሰሩ እንፈልጋለን ምናምን ነገር ብሏል። ኦፊሻሊ ለእናንተ ጥያቄ ቀርቧል። ምን እንደሆነ ተነግሯል። አዎ ሶ ለኛም እንትን ስላለ ፎርማሊ እናቅርብልን አቅርበን ምን ሆነ ለጉባኤ ያቀርባችሁ? ለጉባኤ ያቀርብን ምን ሆነ ውሳኔ? ጠቅላላ ጉባኤ ዩናኒመስ አይ ሚን ጀስት 80% ምናምን ነው የደገፈው።
ምን ያ መሆን የለበትም ብሎ የተከራከሩ የተወሰኑ ሰዎች አሉ። ምርጫው ሲደረግ ምንም it is not even close ነው። የጉባኤውን ውሳኔ ይዘን ነው ወደ እንትን ይሄድ ነው እንጂ በግለሰብ ደረጃ አይደለም፣ ኢቭን በስራ አስፈጻሚ ደረጃ በቂ አይደለም ብለን ነው በጉባኤ ያስወሰን። ይሄ ውሳኔ ከተወሰነ በኋላ ያው ሌሎችም የኢዜማ አመራሮችና አባላት የተለያዩ የመንግስት ኃላፊነቶች ላይ ሆነው ለመስራት ተመድበዋል። እርስዎ ላይ ለምን የትምህርት ሚኒስትር መሆን ፈለጉ? እኔ ሌላ ነገር መስራት ምችል አልመሰለኝ። እውነት ለምን ሌላ ሰው ባክግራውንዱ ኢኮኖሚክስ መሆኑን በማየት የገንዘብና ኢኮኖሚ ሚኒስትር ቢሆኑ ኦር የፕላንና ልማት ሚኒስትር ቢሆኑ ወራ ነበር። ያን ሰሞን ታስታውስ እንደሆነ የውጭ ጉዳይ ሚኒስትር ቢሆን ኦር የገንዘብ ሚኒስትር፣ የኔ ኢንትረስት ከትምህርት ጋር ነበር። የትምህርት ሚኒስትር መሆን የእርስዎ ምርጫ ነበር? አዎ፣ በትምህርት ሴክተሩ ላይ መስራት፣ የኢትዮጵያን ወደፊት መስራት፣ የትምህርት ሴክተሩ ላይ መስራት ማለት ነው። የትምህርት ሚኒስትር ለሆን ብለው ጠየቁ ወይስ ትምህርት ሚኒስትር እንዲሆኑ ተመደቡ? ሰጀስት አድርግ ሲባል እዛ ተሷታይ ሰጀስት። አሁን የትምህርት ሚኒስትር የሆኑበት ጊዜ ላይ ደረስን። የትምህርት ሚኒስትር ለሆኑት እና የኢዜማ መሪ ለነበሩት ፕሮፌሰር ብርሃኑ የሚነሳው ጥያቄ የትምህርት ሚኒስትር ሆነው የማንን ፖሊሲ ነው እያስፈጸሙ ያሉት? እምልህ እኔ አንዳንድ ጊዜ የሚገርመኝ ይሄ ስለ ፖለቲካ ያለን አመለካከት ሁሉም ነገር ፖለቲካ መሆን ያለበት ይመስለናል። ማን ነው ቀድሞ የተናገረው ካልሆነ በቀር እኔ ብዙ የፖለቲካ ኃይሎች ብዙ የምሁራንም ሲያነሷቸው የነበሩ ኢሹዎች ናቸው። ልጆቻችንን የሚመለከት ትምህርትን የሚመለከት የሚቀጥለውን ትውልድ የሚመለከትን ጉዳይም ማን ነው ቀድሞ የተናገረው አንተ ነህ ወይስ እሱ ነው ወይስ ብልጽግና ነው ወይስ ኢዜማ ነው የሚለው ክርክር ለኔ ፍሬ ከርስኪ ክርክር ነው። ምንም ትርጉም የሌለው ይሄ ሁሉን ነገር ፖለቲካ የማድረግ አባዜ ነው። እንደ አገር ማሰብ ስትጀምር መሆን ያለበት ከፖለቲካ ንትርክ የወጡ ጉዳዮች አሉ የጋራ የሆኑ የአገር አንድነት ለውይይትና ለእንትን የምናቀርበው ነገር መሆን የለበትም። የልጆቻችን የወደፊት ጣፈንታ ምን አይነት አገር ነው የሚኖራቸው፣ ምን አይነት እንትን ነው የሚላቸው የፖለቲካ ጢብ መጫወቻ አይደለም። ጠንካራ የሆነ አገር የሚጠብቅ መከላከያ ይኑረን ብለህ የለም ለምን ይሆናል ብለህ የምትከራከርበት አይደለም። እንደ አገር እስከሆነ ድረስ እንትን እንደነኚህ አይነት አገራዊ የሆኑ ጉዳዮች አሉ። ከቀን ተቀን ፖለቲካ ዝም ብሎ ድምፅ ለማግኛ ከሚደረግ እንትን ውጭ ያሉ ጉዳዮች አሉ። የአገርን ጥቅም ማስጠበቅ መሆን አለበት የፖለቲካ ሰሜን ኮከባችን ስንል ይሄን ማለታችን። ትምህርት ሚኒስቴር ውስጥ ሆኜ የሰራሁት የማላምንበት ነገር የለም። አንዲት ነው ሳላምንበት ወይ ዶክተር አብይ አዞኝ ኦር ማን አዞኝ የሰራሁት አንድ ነገር የለም። ስለዚህ ሙሉ ነፃነቱ ተጠብቆ ሙሉ ነፃነቱ ተጠብቄ ነው የሰራሁት። ኢሹዎች ውይይት እንኳን ቢፈልጉ ይሄን ነገር እንዴት እናርገው በሚል ስፔሲፊክ በሆኑ ጉዳዮች ላይ እንደው ያውም ተጠይቄም አይደለም መመካከር ጥሩ ነው በሚል እናረገው እንደሆነ ነው እንጂ በእኔ ስራ ውስጥ ተገብቶ ይሄን ነገር አታርግ ተብዬ አላውቅም። ልንሄድ የምንፈልግበት ቦታ አንድ አይነት ነው ትምህርትን በሚመለከት የሚል የጋራ አመለካከት ነው ያለው። ከፓርቲ መሪነቶት ለሌላ ለተተኪ ትውልድ አስረከቡ። ከዚህ በኋላ በፓርቲ መሪነትም እንደማይቀጥሉ አሳወቁ። ይህን ተከትሎ ፕሮፌሰር ብርሃኑን በፓርቲ እንቅስቃሴ ከዚህ በኋላ ሚናቸው ምን ይሆናል? በመንግስት የስራ ኃላፊነትስ እንዴት አይነት ሚና ይኖራቸዋል ከዚህ በኋላ ለሚል ጥያቄ ምንድን ነው የእርስዎ ምላሽ? አይ ቲንክ የመጀመሪያው ነገር እንደው ለሰሚውም ክሊር እንዲሆን እኔ ከፓርቲ መሪነት እለቃለሁ ያልኩት ዘንድሮ አይደለም። ከአሁን በፊት ነበር የወሰኑት። ከ3 ዓመት በፊት በነበረን ጉባኤ ላይ ይሄ የመጨረሻ ምርጫዬ ነው፣ በሚቀጥለው ምርጫ አልወዳደርም ብዬ ኦፊሻሊ የተናገርኩት በቪዲዮ ያለ የተቀዳ ነገር ነው። እኔ 54 ዓመት ግድም እስኪ እንደው በ66 እንኳን በተጀመረው አሁን ስንት ነው 2018 አይደል? 52 ዓመት
12 ዓመት ሙሉ ነበርኩበት እዚህ ነገር ውስጥ ኢን ዋን ፎርም ኦር አናዘር። የተወሰነ ጊዜ ትቼም ስወጣ ተጎትቼ ገብቼበታለሁ። 68 ዓመቴ ነው። የ68 ዓመት ጭንቅላት የ50 ዓመት ሰው ያለው ጭንቅላት ያክል ፍጥነት አለው ብዬ አላስብም። ዝም ብሎ እንደ ባዮሎጂካል የተወሰነ እኔ የራሴን ውሳኔ ወር የቤተሰቤን ውሳኔ ለመወሰን አይ ማይት ስቲል ቢ ኳሊፋይድ። የምወስነው ውሳኔ ግን ጠቅላላ አገሩን የሚመለከት ከሆነ ዜን ጭንቅላቴ ሻርፕ መሆን አለበት። ጭንቅላቴ በደንብ የሚያስብ መሆን አለበት። ጭንቅላቴ ሁሉንም ሰው አስቦ የሚሄድ መሆን አለበት። ያ ደግሞ ከኤጅ ጋር ግንኙነት አለው በእኔ እምነት። ዝም ብሎ በምንም እድሜ እኔ አንዳንድ ሀገሮች የምናያቸው በጣም ሰዎች እንዴት አይነት ችግሮች እየፈጠሩ እንደሆነ በዛ ምክንያት አይ ኒድ ቱ ጌት ዘ ኔክስት ጀነሬሽን በደንብ በፊት ጀምሮ አስበንበት ነው። ዘ ላስት 3 ይርስ ሰውኩበትን ብለሱ ነው ትሬኒንግ ሴንተር ያቋቋም ነው ምን ያህል ነው የወደፊቱን አመራርም መፍጠር ምናምን እንትን ይላል ብዬ ነው። ሁለተኛው ሪሊ ደግሞ ለራሴ መስራት የምፈልጋቸው ነገሮች አሉ። በራሴ ጊዜ ወስጄ ማንበብ ፈልጋለሁ፣ መጻፍ ፈልጋለሁ ምናምን ለእነሱም ትንሽ ጊዜ ይሰጠኛል ብዬ አስባለሁ። ይሄ ማለት ግን ከፓርቲውም ወይም ከሀገሩም ከመንግስትም ብርሃኑ ይጠቅማል የሚል ነገር ካለና የምጠቅመው ነገር ካለ ኦልዌይስ አገሪቱን ትንሽም ነገር ይጠቅማል ብዬ ካሰብኩ በመንግስት ስራ ውስጥ ይሁን በአስተማሪነት ይሁን በፖለቲካ ፓርቲውም ውስጥ ኢዜማ ሁሌም ኢዜማ ነኝ። ከቆምንባቸው ስናቋቁም ከነበርንባቸው እንትኖች እስካልወጣ ድረስ ወደ ዘር ፖለቲካ ውስጥ እስካልገባ ድረስ ድርጅቱ ፕሮግራሜ እምነቴ ብሎ ያስቀመጣቸውን ይዞ እስከሄደ ድረስና እንትን እስካለ ድረስ ማሰልጠኛ ቦታቸው ላይ ሄጄ ማሰልጠን ፈልጋለሁ፣ ማድረግ ፈልጋለሁ። መልቀቅ ማለት አይደለም። ስትራክቸርድ የሆነ በግድ ገብተህ እንትን የምትልበት ነገር ውስጥ መሆን የለበትም። በራሴ ተርም የምፈልገውና ይሻላል ብዬ ማስበው እሰራለሁ ማለት ነው። አለቅ። ስለዚህ በአባልነት ይቀጥላሉ ኢዜማ ውስጥ? ኢዜማ አባል ነኝ።